ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲያላችሁ ሙኝላችኋለሁ። በስቲስ ጎንዶሎ ወዳች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩ መጥቶና ኦጎብዛችኋለሁ። ዛሬ ሚዛናችን ዘላችሁ የመጣነው ሶበር ዜና ቻይናና አሜሪካ ኢራን ለመቼም ቢሆን የኒውክሌር መሳሪያ እንዳትታጠቅ የሚለው ሐሳብ ላይ ድርድር ላይና ስምምነት ላይ መድረሳቸው ታምኗል። ይህንን የዘገበው ኒውዮርክ ታይምስ ነው። ኒውዮርክ ታይምስ የዋይት ሃውስ ምንጮችን ሁሉ ተጠቅሜ ባገኘሁት መረጃ መሰረት አሜሪካና ቻይና ኢራን ለመቼም ቢሆን የኒውክሌር መሳሪያ እንዳትታጠቅ የሚለውን ሐሳብ ተስማምተውበታል፣ በጋራ ተቀብለውታል የሚል ነው። ይህንን ተከትሎ ብዙ የኢራን ደጋፊዎችና አድናቂዎች ያልተጠበቀ አስደንጋጭ ዜና ብለውታል። በፍጹም አስደንጋጭ ዜና አይደለም። ኢራን መጀመሪያውንም እኮ ከዓመት በፊት ማቋመው ይሄ እኮ ነው። ከዓመት በፊትም በኒውክሌር ጉዳይ ላይ እንነጋገር፣ ከ3 ዓመት በፊትም በኒውክሌር መሳሪያ ጉዳይ ላይ እንነጋገር፣ ከ10 ዓመት በፊትም በኒውክሌር መሳሪያ ላይ እንነጋገር ብላለች እኮ። ኒውክሌር መሳሪያ እኔ ለመታጠቅ አልፈለኩምም አልታጠቅኩምም ብላ 1,100,000 ጊዜ ነው የተናገረችው። በባራክ ኦባማ ጊዜ እኮ ገና ከ10 ዓመት በፊት እኮ ኢራን እኮ በቃ ይቅርብኝ ብላ 11,000 ኪሎ ግራም ነው 11,000 ኪሎ ግራም የተብላላ ዩራኒየም አሳልፋ ለራሽያ ሰጥታለች። በዚህ በፈረደበት ኒውክሌር መሳሪያ ምክንያት የኢራን ህዝብ በማዕቀብ እየማቀቀ ለዘመናት እንዲኖር አልፈለጉም የኢራን መሪዎች። ይበቃል ባይሆን ምንድነው የኒውክሌር መሳሪያ የኢራንን ማዕቀቦች እንዲነሱ ማስፈራሪያ ነው። ካልሆነና የኢራን ጠላቶች ተነስተው ፍጹም ኢራንን ማጥፋት የሚፈልጉ ከሆነ 60% የተብላላውን ዩራኒየም ወደ 90% ከፍ በማድረግ የኒውክሌር መሳሪያ ይታጠቃሉ፣ ያጠፏቸውን አገራች ያጠፋሉ። ይሄ በአቋም ደረጃ ይዘዋል ኢራኖቹ። ከዛ በተረፈ ግን ገና ባራክ ኦባማ በስልጣን እያለ እኮ ነው ኢራን እኔ የኒውክሌር መሳሪያ ለመተው ፈቃደኛ ነኝ ብላ የፈረመችው። ፈርማ የኒውክሌር መሳሪያ እንደሌላት ዓለም አቀፍ አቶሚክ ኤነርጂ ገብቶ አይቶ ማዕቀቡ ተነስተላት እጅግ በጣም ልዩ የሆነ ኢኮኖሚያዊና ፖለቲካዊ እድገት ውስጥ ከገባች በኋላ ትራምፕ ሲመጣ በዚህ መልኩማ ኢራን ማደግ የለባትም፣ ነዳጇን ከሸጠች ኢኮኖሚያ ካደገማ ነገ ከኛ በልጣ ትገኛለች በሚል ነው ተነስቶ ራሱ ትራምፕን የሰረዘው እንጂ ኢራንማ ተስማምታለች መጀመሪያ። አሁን እኮ እየተደራደረች ያለችው ኢራን ለ450 ኪሎ ግራም 450 የተብላለው ዩራኒየም እጇ ላይ ያለው ዩራኒየም 450 ኪሎ ግራም ብቻ ነው። ከዚህ በፊት ግን 11,000 ኪሎ ግራም ዩራኒየም አሳልፋ ሰጥታለች። በዚህ በኒውክሌር ጦስ ህዝቤ በኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉስቁልና ውስጥ ዘላለም እንዲኖር አልፈቅድም። አንደኛ ራሱ የኢራን መንፈሳዊ መሪ አሊ ኻሜኒ አጠቃላይ መንፈሳዊ መሪ አሊ ኻሜኒ አቋም ነው። እስልምናችን አይፈቅድም፣ ይህን ጅምላ መጨራሽ መሳሪያ መታጠቅ አይፈቅድም የሚል አቋም መጀመሪያም ነበራት ኢራን። በተደጋጋሚም ተናግራለች። አሁን የአሁኑ ጦርነት ብቻ ሳይሆን የ12 ቀን ጦርነት ከመነሳቱ በፊት ቱርክ ላይ በተደረገው፣ ጄኔቫ ላይ በተደረገው፣ ኦማን ላይ በተደረገው ድርድሮች ኢራን በተደጋጋሚ በኒውክሌር መሳሪያ ጉዳይ ላይ እደራደራለሁ እተዋለሁ የሚለውን ሐሳብ ሰጥታለች። ኢራን አልተውም ያለችው የሚሳኤሎቿ ጉዳይ ነው። ክሩዝ ሚሳኤል፣ ቦሊስቲክ ሚሳኤል የፈለኩትን ያክል ማምረት ይችላል፣ በዚህ ጉዳይ ላይ አልደራደርም፣ ከፈለግን እንዋጋ ነው ያለችው። መጀመሪያው በኒውክሌር ጉዳይ ላይ እደራደራለሁ አለች። ስለዚህ ይሄ አስደንጋጭ ዜና አይደለም። ብዙዎች አስደንጋጭ ነው፣ ያልተጠበቀ ነው፣ የሚያበሳጭ ነው አለ። የሚያበሳጭ ዜና አይደለም፣ አስደንጋጭ ዜናም አይደለም፣ ያልተጠበቀም ዜናም አይደለም። የተጠበቀ ኢራኖቹ በስሌት የሚያደርጉት ነው። በ100 ቢሊዮን የሚቆጠር የኢራን ዶላሮች ተዘርፈዋል። ልክ እንደ ሌባ ተዘርፋለች፣ ዘርፈዋል። ስለዚህ እኔ ኒውክሌርን ተዋለሁ፣ በ100 ቢሊዮን የሚቆጠር ዶላርን ስጡኝ፣ ነዳጄን ልሽጥ፣ ልለውጥ፣ ቴክኖሎጂን ለዓለም ልሽጥ፣ ከዓለምም ልግዛ፣ ከዓለም ጋር ልቀላቀል፣ ኒውክሌርን እተዋለሁ። የመጀመሪያም የኢራን አቋም ነው። አስደንጋጭ አይደለም። ዛሬ መረጃውን ለሰሙ ሰዎች ወይም ደግሞ ያለውን ጂኦፖለቲክስ በትክክል ላልተረዱ ሰዎች ነው እንጂ ቀድሞ የዓለምን ፖለቲካ ለተረዳና ላወቀ ሰው ኢራን መጀመሪያም አሳውቃለች። አንግባ፣ እልቂት ውስጥ አንግባ፣ ጦርነት ውስጥ አንግባ፣ እኔ የኒውክሌር መሳሪያን ጉዳይ አዘገያለሁ ወይንም ደግሞ እተዋለሁ እንደ አስፈላጊነቱ። ይሄን ክሩዝ ሚሳኤል፣ ይሄን ቦሊስቲክ ሚሳኤል ግን መታጠቅ፣ መስራት፣ ማምረት መብቴ ነው። ድሮኖችን ማምረት መብቴ ነው። አልደራደርም በዚህ ጉዳይ ላይ ነው ያለችው ኢራን። ከመጀመሪያም ያለችው ሂዝቦላን፣ ሊባኖስን፣ ሁቲን የየመኑን፣ ሐማስን ፍልስጤም ላይ ወይም ደግሞ ሀገሮችን እንደ ሀገር የመንን፣ ፍልስጤምንና ሊባኖስን አትንኩብኝ፣ ይሄን የምታደርጉ ከሆነ እንዋጋ፣
እነሱ ከሞቱ እኔ ሞታለሁ፣ እነሱ ካሉ እኔ እኖራለሁ፣ ግድ ነው የሚለውን አቋም በግትርነት መጀመሪያ ሚዛለች። ትክክለኛም ነው። የሚሳኤሉም ሀሳብ ትክክለኛ ነው። የኒኩለር የመታጠቁ ጉዳይ ኢራን መብቷን ቢሆን ዓለም ፍርደ ገምድል ስለሆነ በዚህ ፍርደ ገምድል ህግ እንዳትጎዳ ቻይና ለኢራን በማሰብም ጭምር ነው እና ቻይና ለኢራን የቁርጥ ቀን ወዳጅ ነች። የቁርጥ ቀን ምንም ድርድር የሌለው የኢራንን አቋም ነው ቻይና የያዘችው እና እነሱ በመግባባት ውስጥ ለውስጥ ልብ ለልብ ስለሚተዋወቁ ነው ይህን ያደረጉት እንጂ ለመጉዳት አይደለም። በእርግጥ ሌሎቹ ለማዳመቅና ኢራንን ለማኮሰስ የቻይናንም ድጋፍ አታለች ለማለት ነው። ቢቢሲ አስደንጋጭ ያልተጠበቀ ዜና ብለው የሚነግረው፣ ሲኤንኤን፣ ፎክስ ኒውስ ያልተጠበቀ አስደንጋጭ የሚሉት ኢራንን ለማንኳሰስና ቻይናም እንደገፋቻት እንደጠላቻት ለማስመሰል ተፈልጎ ነው እንጂም ኢራን ከመጀመሪያም አቋሟ ነው። በተደጋጋሚ የተናገረች ይሄንን እንደ የመስዋዕት በግ ነው። የኒኩለር መሳሪያ የመስዋዕት በግ ለኢራን ይሰዋላታል። ኒኩለሩ ይቀራል። $100 ቢሊዮን ደግሞ ታገኛለች። ማዕቀቡ ይነሳል። የጦር ካሳ ትሰጣታል። ዲቴሎች አሉ። ዝም ብለው ቁንጹልን ሀሳብ ይዘው ነው ዓለም አቀፍ ሚዲያዎች ይዘው የሚወጡት እንጂ ነገ ከነገ ወዲያ የምትሰሙት ዲቴል አለ። ያ ዲቴል ለኢራን ከፍተኛ ጥቅም የሚያመጣ ነው። ኢራን በአሁኑ ሰዓት ላይ የተጠማቸው ኢኮኖሚያዊ ልዕልናዋን ማረጋገጥ፣ ህዝቧ ተመችቶ ተደላድሎ በእውቀቱ በጀግንነቱ የሚገባውን አግኝቶ እንዲኖር ነው እንጂ የኒኩለር መሳሪያ ታጥቆ ታቅፎ ለመቀመጥ አይደለም። ከኒኩለር መሳሪያ የተሻለ አደገኛ መሳሪያ ማምረት ይችላሉ። ግድ አይደለም ኒኩለር መሳሪያ። ብዙ ሰዎች እንደዚህ ያስባሉ። ኒኩለር መሳሪያ ተከብሮ ተፈርቶ ለመኖር ብቸኛ አማራጭ አድርጎ ያስባሉ። አይደለም። ኢራን ለምሳሌ ኒኩለር የላትም። ተፈርታ አንቀጥቅጣ ነው ዓለምን ይዛ ያለች። ስለዚህ ከኒኩለር ውጭ ሆርሙዝን እኮ እንደ ኒኩለር ነው የተጠቀሙት ኢራኖቹ፣ እንደ ኒኩለር ነው የተጠቀሙት። እና አንዳንድ ነገሮች ኢራኖቹ እንደለጠጡ ማወቅ አለባቸው። ይሄ ድርድር ባህሪ ነው። ብዙ ትጠይቅና 100 ጉዳይ ትጠይቅና አንተ የምትፈልጋቸውን 20 ጉዳዮች ይዘት ይሄዳል። ስለዚህ አንዳንድ ጉዳዮችን ኢራን ከመጀመሪያ የለጠጠቸው እንዳለ ማወቅ አለባቸው። ለምሳሌ ኢራን የአሜሪካ ሰራዊት ከመካከለኛው ምስራቅ ላይ ሙልጭ ብለው ይውጣ የሚለው ጥያቄዋ የተለጠጠ ነው። ለምን? በጣም እፍረት ነው። አሜሪካን አትቀበልም። ሀገራት ውስጥ ከፈቀዱ ድረስ ግድ ትወጣለ። ፌስታ ልክ አመሏ እንደከፋ የቤት ሰራተኛ አሜሪካ ልብሷንም መሳሪያንም ይዛ ጠቅልላ ትውጣልኝ የሚለው የተለጠጠ ነው። ነገር ግን በሌሎች ጉዳይ ላይ ጫና ለማድረግ አንዳንድ ጉዳዮችን ትለጥጣለ። ለምሳሌ $500 ቢሊዮን ይገባኛል ካሳ ብላለች ኢራን። ይሄ የተለጠጠ ነው። ቀስ ብሎ 300 ከሆነ 200 ካልሆነ $100 ቢሊዮን ካሳ ትጠይቃለች፣ ይዛ ትወጣለች። እና የድርድር አንዱ ባህሪ ፍላጎቶችን መለጠጥና ተደራዳሪ የምትደራደር አካል ማስጨነቅ። ስለዚህ አንዳንድ ጉዳዮች የተለጠጡ ናቸው። በአሜሪካ በኩል 15 ነጥቦች ነበሩ፣ ተለጥጠው ነበር። በኋላ ጠቦ 10፣ በኋላ ጠቦ 7፣ በኋላ ጠቦ 6 ነው። አሁን ኒኩለር ብቻ እያለች ነው አሜሪካ። እና ይሄ የድርድር አንዱ ባህሪ ነው። ይሄ ነው። ሁለተኛ በዋናነት ደግሞ አትኩረት እንዲሰጡ የምፈልገው ቻይና ኢራንን ለመጠምዘዝ አይደለም። ኢራን መጀመሪያውንም በዚህ ጉዳይ ላይ ፍላጎት ስላላት ነው። አንድም ከእስልምና አስተምሮ ጋር በተገናኙት እነዚህ የሺያ ሙስሊሞች የአሊ ሐሜኒ አያቶላህ አሊ ሐሜኒ መጀመሪያም እኛ ኒኩለር መሳሪያ መታጠቅ የለብንም በሚል ምክንያት ነው ኢራን እስከዛሬም ያልታጠቀችው እንጂ ለመታጠቅ ጫፍ ላይ እንደነበረች አሜሪካኖችም አውሮፓኖችም ከዓመታት በፊት የተናገሩት። ከዓመታት በእርግጥም ጫፍ ላይ ነበሩ እና የጭንቅ ከመጣ ነው እንታጠቃለን እና ያጠፋችንን እናጠፋለን የሚል አቋም ላይ ተደረሰ እንጂ ይሄ መጀመሪያውንም የኢራን አቋም ነው። አስደንጋጭ አይደለም፣ ያልተጠበቀም አይደለም። ይህንን አሳባ ቻይና የኢራንን ጥቅሞች ለማስጠበቅ ነው። የኢራንን ማዕቀብ አንሱ፣ ኒኩለር አትታጠቅም፣ ማዕቀቡን አንሱላት፣ ትሽጥ፣ ትለውጥ፣ ከዓለም ጋር ትዋሃድ፣ ትቀላቀል፣ እናንተ ይህን አንሱ፣ ኢራንም ኒኩለርን ትተዋለች፣ እኔ አስተዋታለሁ የሚል ነው። ነገር ግን የቻይናን ማስተው ወይም ደግሞ ማስቆም አጠብቅም። ኢራን መጀመሪያውንም ለመተው ለማስቆም ፈቃደኛ በመሆኗ ምክንያት በተደጋጋሚም የውጭ ጉዳይ ሚኒስትሮችም የፓርላማ አፈ ጉባኤዎችም ትልልቅ የኢራን ባለስልጣኖች ወጥተው በተደጋጋሚ እየሰጡት ሀሳብና አስተያየት በመሆኑ አዲስ ነገር አይደለም። ፖለቲካውን ጂኦፖለቲክሱን በደንብ ያልተረዱ ወይም ደግሞ የኢራንን ከስር መሰረቱ የመጣችበትን መንገድ ያላወቁ ያልተረዱ ሰዎች ናቸው የሚያስደነግጣቸው እንጂ ይሄ አስደንጋጭ ዜና አይደለም ለማለት ያክል ነው። በእርግጥም
ጠዋት ተናግሬያለሁ። በቻይና በኩል ይሄ ጉዳይ የሆነ መላ ያገኛል ይደርሳል ብዬ ነበረ። ለሰማችሁ ጠዋት የለቀቁትን ቪዲዮ የሰማችሁ ሰዎች አሁን የምትታዘቡት ጉዳይ ነው። ይሄን ሀሳቡን አሳሲሞቻችን ላይክ አድርግ፣ ሼር አድርገው። ወዳቻለሁ። ፒስ